አባትና ጌታ ትሉኛላችሁ። ግን አባት ከሆንኩ ክብሬ የት አለ? ጌታ ከሆንኩ መፈራት የት አለ? በምንድነው ያልፈራነን? ስለዚህ የበኩርነት ወይም የበኩራት ጉዳይ እግዚአብሔር አምላክ በኩራትን ለኔ አምጡ ያለበት ስርዓት በራሴ አይደለም ምኖረው 10 በማስቀረት % 20% በማስቀረት 50% በማስቀረት አይደለም። ይሄ ከዚህ ተደምራ ተቀነሳ ከሚኖር ህይወት መውጣት ከፈለጋችሁ ወደ በረከት ህይወት መግባት ከፈለጋችሁ እጆቻችንን እናንሳና ጌታ ዛሬ በቃሉ እንዲናገረን ደጆችን እንዲከፍትልን እንጠይቀው። እግዚአብሔር አባት ሆይ እናመሰግንሃለን፣ ስምህን እንባርካለን። መንፈስ ቅዱስ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸውም ሁሉ አዳናቸው ተብሎ እንደተጻፈ ዛሬ ቃልህን ወደ ልባችን፣ ወደ ቤታችን፣ ወደ ህይወታችን ላከው። ሊጠፋ ያለ ነገር ካለ አስነሳው፣ የሄደ ካለ መልሰው። የቃል ፍች ብርሃን በጌታ በኢየሱስ ስም ያከናውነን፣ ያሳካን በጌታ በኢየሱስ ስም። ሃሌሉያ፣ ክብር ለስሙ ይሁን። ጌታ ስሙ ይባረክ። ከመቀመጣችሁ በፊት አንድ ቃል ብትሉ ደስ ይለኛል። እርስ በርሳችሁ ከዚህ ቃል ወደ ቀኝ ወደ ግራ ባትል ተባባል። እነዚህ በረከቶች ይከተሉሃል፣ ያገኙሁማል። እሺ፣ ከቃሉ ወደ ቀኝ ወደ ግራ ባትል ተባባሉ። አሁን በረከት ይከተልሃል፣ ያገኝሃል። መታዘዝ ተባባሉ እስኪ። መታዘዝ የበረከት ዘር ነው። አሜን። ጌታ ስሙ ተባረከ ይሁን። ተቀመጡ። እግዚአብሔር ስሙ ይባረክ። ጌታ ይባርካችሁ። ይህ እግዚአብሔር የተናገረን የመከር ዓመት ነው። የምንማራቸው ትምህርቶች በዚህ ሰሞን አንድ መከርን የምናገኝበት፣ ሁለት ደግሞ መከሩን በአግባቡ የምንሰበስብበት፣ ሶስት በመከሩ የምንጸናበትን ነው። እንዲሁ ቢታወጅልን ብቻ ውጤታማ ላይሆን ይችላል፣ ፍሬያማ ላይሆን ይችላል። ስለዚህ የምንማራቸው ትምህርቶች ለመጣው ትንቢታዊ ቃል መልህቆች ናቸው እና ደግሞ ባለፈው እንደተናገርኩት መርሆች ስለሆኑ ብታደርጓቸው ለሁላችንም የሚሰሩ ናቸው። ለአንዱ ሰርቶ ለአንዱ ማይሰራ አይደለም። መርህ ማለት እሱ ነው፣ ለሁሉም የሚሰራ ማለት ነው። ስለዚህ ለሁላችን የሚሰራ ስለሆነ ሁላችንም የምንሰማውን የእግዚአብሔርን ቃል ለማድረግ ለማመንም ለመታዘዝም መትጋት ይኖርብናል። ጌታ ስሙ የተባረከ ይሁን። ባለፈው ሳምንት በዛኛው በተከታታይ ስለ መዝራትና ማጨድ ተምረን ነበር። በደንብ እንዳደመጣችሁት አውቃለሁ። ከዛ ቀጥሎ ያየነው መስጠት ነው። መስጠት ሐሳባዊ ሳይሆን ተግባራዊ ነው። እግዚአብሔር አምላክ ፍቅሩን የገለጠበት ባለፈው ስንነጋገር ያለ መስጠት ፍቅር ሊገለጥ አይችልም። በአንደኛ ዮሐንስ ላይ በተለይ ደግሞ ግልጽ በሆነ ቃል ተቀምጧል። እግዚአብሔር ራሱ አንድያ ልጁን ስለሰጠን የእግዚአብሔርን ፍቅር በዚህ አውቀናል። እኛም ደግሞ በቃልና በአንደበት ሳይሆን ምን ይላል መጽሐፍ ቅዱስ? ወንድሞች ሆይ በቃልና በአንደበት ሳይሆን በስራና በተግባር እንዋደድ ይላል። ጌታ ስሙ የተባረከ ይሁን። እየተማርን ያለናቸው ትምህርቶች ሰው ስፒሪት፣ ሶል፣ ባዲ ነው። ሰው ሶስት ሁለንተና አለው፣ መንፈስ፣ ነፍስ፣ ስጋ። የምናመልከው በሶስት ሁለንተናችን ነው። የምንኖረውም በሶስት ሁለንተናችን ነው። አንዱ ከአንዱ የተለየ አይደለም። በሞት እንኳን ይሄን በደንብ ስሙኝ። ኢቭን ሰው መንፈስ ነው ብላችሁ የምታምኑም ካላችሁ በደንብ ስሙኝ። በሞት እንኳን ከስጋ የምንለየው ጊዜያዊ ነው እና እሱ ደግሞ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደሚናገረው ስደት ነው፣
ትክክለኛ አይደለም ማለት ነው። ስደት ነው። ከስጋ ተለይተን የምንኖረው ኑሮ ጌታ እስኪመጣ ድረስ በጉጉት በናፍቆት። ለዛ ነው ጌታ የሚመጣበት ቀን የቤዛነት ቀን የተባለው። ለምን? ከነፍሳቸውና መንፈሳቸው ከስጋቸው የተለዩ ሰዎች እንደገና ከስጋቸው የሚገናኙበት እና ሙሉ የሚሆኑበት ሰው ሆነው የሚኖሩበት ያ ጊዜ የተባረከ ጊዜ ነው። ስለዚህ ራሳችንን ስናስብ መንፈሳዊ ፍጥረታት ነን። አዎ። ነገር ግን ሰው የሚባለው ከመላእክት የተለየ ነው። መናፍስት ከሚባሉት ፍጥረታት ሁሉ የተለየ ነው። መናፍስቶች አካል የላቸውም። እኛ አካል ያለን በአካል እንድንኖር የተወሰነ ልዩ ፍጥረት ነን። ይሄ ደግሞ ተዋህዶ እንዲኖር ነፍስ የሚባል ያለን። ስለዚህ ያልሆነውን ማሰብ የለብንም። እና ብዙ ጊዜ ይሄን ምለው ለምንድን ነው? ሶስቱን የመለያየት ችግር ስላለብን ነው ምለው። ጌታ ኢየሱስ ክርስቶስ ግን ጌታ እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ኃይልህ አምልከው ውደደው። እነዚህ ሶስት ነገሮች ሶስት ሁለንተናችንን አመላካች ናቸው። ኃይልህ የሚለው የሰውነታችንን ኃይል ሁሉ ነው። ነፍስ፣ አእምሮ፣ ፈቃድ፣ ስሜት የምንለው ነው። ልብ የምንለው ደግሞ ውስጠኛው ማንነታችን ነው። ስለዚህ እግዚአብሔር አምላክ በሶስቱ ሁለንተናችን እንድናመልከው ይፈልጋል። አንዳንድ ሰዎች በጣም ዳይሴክት ያደርጋሉ። ስለዚህ ገንዘብን፣ ቁስን ከመንፈሳዊነት ይለዩታል። ምን አገባው ከዚህ ይላሉ። ሰው እግዚአብሔር የሚያውቀው ሰው ሶስት ሁለንተና ያለው ሰው ነው። እግዚአብሔር ያ ሰው እንዲያመልከው የሚፈልገው በሶስት ሁለንተናው ነው። አንዲት እህት ባለፈው ሰኞ አንድ ቄስ ተሎሳ ጉዲና ያዘጋጁት የአገልጋዮች ፕሮግራም ነበርና እዛ ጋር አገኘችኝና የዛሬ 10 ዓመት እንደዚህ ያለች መታ ስትነግረኝ ማለት ነው። ቀበና አካባቢ ያለን እኛ ቸርች ነበረች እና እሳቸው ስለ አስራት በኩራት እንዲህ ነበረ ይመክሩ የነበረ አገልጋዮቹን ባለፈው እንዳልኳችሁና እና በአጠቃላይ ብዙ ምክሮች ነበሩ። እግዚአብሔር ይባርካቸው። እና መጣችና ያስተማርከኝ ትምህርት ነው ይሄ ዛሬ ለኔ ሪቪዥን ነው አለች። እና ምን አለች? አጥንቶቼ እንኳን እግዚአብሔርን ማምለክ እንዳለባቸው የዛሬ 10 ዓመት ነው የተማርኩት አለች። እና ከዛን ጊዜ ጀምሮ በቤቴ እግዚአብሔርን ሳመልክ ሰግዳለሁ፣ ጎንበስ ቀና ብዬ በአካሌ አለች አመልከዋለሁ። ለምን? እግዚአብሔርን በስጋ ሰውነቴ ማምለክ እንዳለብኝ ተምሬያለሁ። እግዚአብሔርን በሐሳባችን አናመልከውም፣ በሁለንተናችን ማምለክ አለብን። ግልጽ ነው አይደለ? ደህንነታችንም ልክ እንደዚሁ የተጣመረ ነው። አንዳንድ ሰው አሁን መጠመቅ ምን ያስፈልጋል ይላል። ሰው ነህ፣ ስጋ ነህ። ሶስቱ ሁለንተናህ ነው። በአእምሮህ ፈቅደሃል፣ በልብህ አምነሃል። ሰውነትህ መጠመቅ አለበት። የትንሣኤም ተስፋ ነው። የዘላለም መዳን ምልክት ነው። ሰውነት መጠመቅ አለበት እንጂ በሐሳብ ብቻ አይጸደቅም። ደግሞም ይነግራቸዋል፣ የቀረሃለ ይላቸዋል። በቃ የሆነ አያትምላችሁም። ለዛ ነው መጠመቅ የበጎ ህሊና ልመና ነው የሚለው። ስትጠመቁ ግን ሳታውቁት ለምን እንደሆነ ባይገባችሁም that is it የሚል ነገር ይመጣል። አለቀ የሚል ነገር ይመጣል። እናንተ አይገባችሁም እስከምትጠመቁ ጊዜ ድረስ ተግዳሮት አለ። ስትጠመቁ ግን እልቅ ይላል። በቃ ያ ምንድን ነው የሚያሳያችሁ? በልባችሁ አምናችኋል፣ በአእምሮአችሁ ተቀብላችኋል። ግን ሶስተኛው የሁለንተናችሁ አካል የሆነው ሰውነታችሁ አልተጠመቀም። ሳልቬሽን ሙሉ ነው። ሶስት ሁለንተናችን ነው የሚድነው። ኤኒዌይ ወደ ትምህርቴ ልሂድ። አሁንም ልመለስ ወደ ዛሬው። ከኔ ጋር ናችሁ? እግዚአብሔር ስሙ የተባረከ ይሁን። ክብር ለጌታ ይሁን። በመጽሐፍ ቅዱስ ስንመለከት በአጠቃላይ መጽሐፍ ቅዱስን ስታዩ የመጀመሪያ የሚባል መርህ አለ ወይም አሉ። መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ስታጠኑ የምታገኙዋቸው ዋና ዋና ነገሮች አሉ።
አንደኛው የመጀመሪያ ነው። the principle of the first የሚባል ታገኛላችሁ። ማለት መጀመሪያ የሚመጣ እግዚአብሔር በአባቶች በእስራኤል በአዲስ ኪዳን ያስተማረው ያሳየው መለኮታዊ መርህ ነው። ይሄን ምናልባት ከገጠር አካባቢ የመጣችሁ እርሻ የምታውቁ ሰዎች ካላችሁ እንደ ምሳሌ አድርጌ ላነሳላችሁ እችላለሁ። ሌሎቻችን ብዙ ላይገባን ይችላል። ወይም የጓሮ አትክልት ኖሯችሁ የምታውቁ ከሆነ ተክላችሁ እኔ አውቃለሁ። እኛ ጓሮ ነበረንና ክረምት በቆሎ በጋ ደግሞ ምንድነው በርበሬ እዛው ፈሉን አፍልተን እዛው ተክለን እዛው ብዙ ነው የሚወጣው። የሚገርማችሁ በትንሽ ቦታ ላይ ፋዘር በጣም ጎበዝ ነበር እንደዚህ ባለ ነገር። ዝኩኒ የተለያዩ ነገሮችን ቲማቲም የተለያዩ ነገሮችን ጓሮችን ላይ በበጋ እናደርጋለንና በጧት በጣም የጧት ሰው ነው እሱ። በጧት ተነስቶ እጄን እንደውም አንዳንዴ ያየውና አልቆፈረም እጅ የሴት እጅ ይመስላል ይላል። በጣም ትጉ ሰው ነው እና እንደዛ እናደርግ ነበር። ምንድነው ያን ስታደርጉ መጀመሪያ መሬቱን አስተካክላችሁ ከዛ እንደዚህ በተለይ ያልኳችሁ አንዳንዶቹ ችግኝ የሚፈልጉ ናቸው። ችግኝ አስተካክላችሁ ጠብቃችሁ ችግኙ ወጥቶ ከዛ ተክላችሁት ወስዳችሁ አፍልሳችሁ ከተከላችሁት በኋላ ታጠጣላችሁ። ፍግም ምንም ታደርጉበታላችሁ። ከዛ ደግሞ ተጠብቁታላችሁ። ገና ስትተክሉት ራሱ መተው የሚነቅሉ ወፎች ምኖች አሉ ገና ከቡቃያው ማለት ነው። ያን ስታደርጉ ቆይታችሁ መጨረሻ ላይ የፍሬ ጊዜ ይመጣል እና አንድ ፍሬ ሁለት ፍሬ እየዞራችሁ ስታዩ በየቦታው ወጥቶ ታያላችሁና በውስጣችሁ ምን ይሰማችኋል? ማለት ለወራት ነው የጠበቃችሁት እየሰራችሁ ነው የጠበቃችሁትና እነዛ የመጀመሪያ የምታያቸው ፍሬዎች ውስጣችሁ የሚፈጥሩት ደስታም አለ ምልክትም አለ። የዘራውት ነገር ሊያፈራ ነው። ለምን ቅጠል ሆኖ የመቅረትም ነገር አለ። ብዙ ነገሮች ያጋጥማቸዋል እና የዘራውት ነገር ደግሞ የመጀመሪያው የሚወጣው አወጣጡ የነጋችሁን ብዙን የሚወጣውን አሁን ላይገባችሁ ይችላል የምናገረው ነገር ግን የጓሮ አትክልት ኑሯችሁ የሚያውቁ ሰዎች ታውቃላችሁ። አበባው ገና በጣም ትልልቅ ሆኖ ሲወጣ ደስታ ይፈጥርባቸዋል። ምን አይነት ነገር ያቺ ጓሮ ይዛ ልትመጣ እንዳለ። አንዳንድ ጊዜ ደግሞ ገና ወጥቶ መቋቋም አቅቶት እዛው ላይ ጥንዝል ብሎ ወይም ስብር ብሎ ሲቀር ታያላችሁና የነገ ፍሬያችሁን ተስፋ ያስቆርጣል። ያ የመጀመሪያ ነገር ነው። በህይወታችን ውስጥ የማንኛውም ነገር መጀመሪያ እንደዚሁ ትልቅ ክብደት አለው። ልጅ መጀመሪያ ተጋብታችሁ መጀመሪያ ጽንስ መጥቶ የመጀመሪያ ልጅ ከመምጣቱ በፊት ከመወለዱ በፊት ቤት ቀለም ታቀባላችሁ፣ መጋረጃ ትቀይራላችሁ፣ ባሎች አበባ ይገዛሉ፣ አስቀድማችሁ ብዙ ነገር ታደርጋላችሁ። ኤክስፔክቴሽናችሁ በጣም ከፍተኛ ነው። የመጀመሪያ ነገር እንደዚህ ነው። ብዙዎቻችን እንደምናውቀው የቀናችንን መጀመሪያ ማለዳ ስንነሳ የምንሆነው ነገር የውላችንን ይተልማል። እንዴት ነው የምንውለው የሚለውን ለዛ ነው ዲቮሽን ቢያንስ 3 ቀን 7 ቀን ነው ያለው። ተሸንፈናል ይመስለኛል። 4 ቢያንስ ብናደርገው እናሸንፋለን። ከ50% ወደ ላይ እንሄዳለን። አሁን 30 ደቂቃ መሆን ያለበት ካልኩሌት ብታደርጉት ከ24 ሰዓት ውስጥ ስንት ደቂቃ ነው መጸለይ ያለብን? ዲቮሽን የመጀመሪያ አድርጋችሁ ብትሰጡ ከ1 ሰዓት በላይ ነው መጸለይ ያለብን። አሁን 30 ደቂቃ ነው እየጸለይን ያለነው። አብረን ማክሰኞ፣ ሮብ፣ ሐሙስ እየጸለይን ያለነው። ያ መንፈስ የቀን ውሏችንን ይወስነዋል። እንዴት እንደምንውል ይተልማል። ስለዚህ ገቢያችንም እንደዚሁ ነው።
ደሞዝ ስትቀበሉ መጀመሪያ ወደ አእምሯችሁ ይመጣ ወይም ደሞዝ ሲመጣ እያላችሁ ገና ሳይመጣ ራሱ ስትጣበብ ደሞዝተኞች ስንት ሰው ደሞዝተኛ አለ? እስኪ ደሞዝተኛ በደሞዝ የምትኖሩ አትፈሩ እንዴ? ሁሉ ነጋዴ ነው? ደስ ይላል። ነጋዴ ከሆናችሁ ይሄ ቸርች ሀብታም ነው ማለት ነው። ደሞዝተኞች አንዳንዱን ነገር ደሞዝ ቤት ክራይ ራሱ አከራዩ 3-4 ከደወለ ደሞዝ ሲወጣ የምትሉት ነገር አለ እና ያ ደሞዝ ሲመጣ ግን መጀመሪያ ወጪ የምታደርጉት ነገር የናንተን መጀመሪያ ያሳያል። የናንተን ቅድሚያ የምትሰጡትን ነገር ያሳያል በዛ ሰዓት ማለት ነው። ይህ የመጀመሪያ መርህ የሰው ፈጠራ አይደለም። እግዚአብሔር ራሱ የሰራው መለኮታዊ መርህ ነው። ስለዚህ ዛሬ ከዘፍጥረት እስከ ራእይ ድረስ ያለውን ይሄን ኃይለኛ ጭብጥ እንነጋገራለን። እርሱ ደግሞ ምንድነው? በኩራት የሚባል ነው። ጌታ ይመስገን። እስኪ በኩራት በሉ። እስኪ በኩራት ርዕሴ ራሱ በኩራት መስጠት ተገቢ ነውን ነው። ስለዚህ አትፍሩ። በኩራት መስጠት ተገቢ ነውን? በአዲስ ኪዳን በኩራት መስጠት ይኖርብናል። ይሄን ነው የምናየው። ምናያቸው ሐሳቦች አሉ። አሁን ያወራዎቹ መግቢያ አንደኛ ወይም የመጀመሪያ መርህ አለ። በሱ ላይ እናወራለን። በኩራት ምንድነው? የበኩራት ስነ መለኮታዊ ትርጉም፣ በኩራት በብሉይ ኪዳን፣ በኩራት በአዲስ ኪዳን፣ በኩራት የመስጠት ጥቅም፣ በአዲስ ኪዳን በኩራት ይሰጣልን? የበኩራት አሰጣጥ ማጠቃለያዎች ይኖሩናል። ስለዚህ ትንሽ ታግሳችሁኝ አብረን እንቀጥላለን። ጌታ ስሙ የተባረከ ይሁን። በኩራት ምንድነው ወደሚለው እንሄዳለን። በኩራት ምንድነው? በኩራት ምንድነው? በኩር የሚለው ቃል የዕብራይስጥ ቃል ነው። እኛ ጋር ያው የአክሰንት ልዩነት ይኖረው እንጂ በኩሪም ይላሉ። በኮር ከሚል የመጣ ነው። በኩራት የመጀመሪያ ፍሬ ማለት ነው። በኩራት ስንል ግን በአውድ አተረጓጎም ማለት በተለምዶ ለእግዚአብሔር የሚሰጥ የመጀመሪያ ፍሬ ይሆናል፣ በልማድ ማለት ነው። ግን በኩር ማለት የመጀመሪያ ፍሬ፣ የመጀመሪያ ውጤት ማለት ነው። በኩራት ከመከር መካከል ከሌላው ቀድሞ የሚደርስና ለእግዚአብሔር የሚለይ ነው። በእስራኤል ወደ 7 አይነት ፍሬዎች አሉ። በኩራት መሰጠት ይገባቸዋል ብለው የለዩዋቸው። ከነዛ ውስጥ መጀመሪያ የሚደርስ እና ለእግዚአብሔር የሚለይ ነው። ከከብቶች መካከል ደግሞ መጀመሪያ የተወለደና ለእግዚአብሔር የሚሰጥ ነው። ከብቶች አሏቸው፣ በጎች፣ ፍየሎች አሏቸው። ቅዱስ የሚባሉ አሉ፣ ደግሞ ቅዱስ ያልሆነው አህያ፣ ፈረስ ምናምን አሉ። እግዚአብሔር የሁሉንም በኩራት እሻለሁ ብሏል። የምድርን ፍሬም የእንስሳንም የሰውንም በኩራት ሁሉ እሻዋለሁ ብሏል እግዚአብሔር። እና ግን አህያን፣ ፈረስን ወይም ርኩስ የሆነውን ነገር እግዚአብሔር አምላክ እንዴት እንደሚዋጁት አስተምሯቸዋል። ስለዚህ በአጠቃላይ የእርሻም ይሁን የከብት ርቢ የመጀመሪያ ፍሬ ለእግዚአብሔር የሚለይ እርሱ በኩራት ይባላል። በኩራት እግዚአብሔር የኔ ነው ያለው እስራኤልን ከግብጽ ምድር ባወጣበት ጊዜ ሲሆን የእስራኤልን በኩር ሁሉ የራሱ ለማድረግ መብቱ ያደረገበት ነው። የእስራኤልን በኩር ሁሉ፣ የእስራኤልን በኩር ስንል ሰውንም እንስሳንም እጽዋትንም በእስራኤል ምድር የሚያፈራውን ነገር ሁሉ የኔ ነው ያለበት ስርዓት ነው። ይሄን ለመረዳት ብሉይ ኪዳን ላይ እዚህ ጋር እንደምታዩ ዘጸአት ምዕራፍ 13ን ሙሉውን እናንተ አንብቡት። ምዕራፍ 13 ገና ከመጀመሪያው ሲጀምር ወዲያው ነው። ምዕራፍ 12 ላይ ባክግራውንዱን ለማግኘት ያህል ምንድነው ብትሉ እግዚአብሔር አምላክ
9 ድንቅና ታምራቶችን በጣም ኃያል ነገሮችን በፈርዖን ላይ አድርጎ ፈርዖን እስራኤልን አልለቀቀም። ግን ምዕራፍ 12 ላይ እግዚአብሔር ሙሴን አዘዘው። ታስታውሳላችሁ። በመቃኑና በጉበኑ ላይ የበግ ደም እንዲረጩ ማለት ወይም ከመጀመሪያው ብንነሳ የበግ መስዋዕት እንዲያቀርቡ። ያ ደግሞ ተምሳሌታዊ ነው። ያለ ኢየሱስ ክርስቶስ ሞት ከኃጢአትና ከዲያብሎስ ባርነት ማንም ሰው በምንም ታምር ነፃ ሊወጣ እንደማይችል የሚያመለክት ነው። ስለዚህ እነዛ 9 ታምራቶች ነፃ ሊያወጡ አልቻሉም። በጣም ድንቅ የሆኑ ታምራቶች፣ አስደንጋጭ አስፈሪ ታምራቶች ናቸው። ፈርዖን ደግሞ በየታምራቱ ሽለቃለሁ እያለ ግን የማይለቅበት ማለት ነው። ምዕራፍ 12 ላይ ዘጸአት ምዕራፍ 12 ላይ ግን እግዚአብሔር አምላክ ለእስራኤል ለኛ ለትምህርታችን እንዲሆን ለነሱም ለእምነታቸውና ለትምህርታቸው እንዲሆን እነዛን ሁሉ ካሳየ በኋላ የመጨረሻ ምክንያቱም ሰው ሁሉ ጊዜ አማራጭ ይፈልጋል፣ ሚሰራለት ይመስለዋል። እኛ እንኳን ብዙዎቻችን ወደ እግዚአብሔር ቤት የመጣ ነው ብዙ ነገር ከደከመን በኋላ ነው። ለፈውስ ሰዎች የሚመጡት ሕክምናን ሞክረው እምቢ ካላቸው በኋላ ነው። ልክ እንደዚሁ ማለት ነው። እግዚአብሔር አምላክ የመጨረሻው መፍትሄ ለሰው ልጅ ምን እንደሆነ የቤዛነት መፍትሄ የመታደግ መፍትሄው ምን እንደሆነ ለማሳየት ነው ያቆየው። መጀመሪያ ቢያደርገው ሌላም እኮ ብንሞክር ይሳካልን ነበር ማለታቸው አይቀርም። ስለዚህ እግዚአብሔር ፋይናሊ ምን አደረገ? ለአንድ ቤተሰብ አንድ ጠቦት ረዱ። ያ ቤተሰብ ቤት ውስጥ ይግባ፣ በሩን ይዝጋ፣ በመቃናችሁና በጉበናችሁ ላይ ደግሞ የበጉን ደም እርጩ። ያን ጊዜ የግብፅን በኩር ሁሉ ላጠፋ ባለፍኩ ጊዜ የእናንተን ቤት አልፋለሁ አለ። ስለዚህ የማለፍ መስዋዕት ተባለ። ወይም ደግሞ ፋሲካ የሚለው የፓስካ የሚለው የማለፍ ማለት ነው። እና ያ እንደተመሰረተ ታስታውሳላችሁ። ከዛ እግዚአብሔር አምላክ ያ የበጉ ደም ምልክት የሌለውን የትኛውንም ቤት ሁሉ በኩር አጠፋ። እንስሳውንም እጽዋቱንም ሰውንም ሁሉንም አጠፋና የእስራኤል ቤት በኩር ብቻ ሳይጠፋ ቀረ። እንደምታስታውሱት በግብፅ ምድር ሁሉ ነገር ሐዘን፣ ጨለማ ዋጠው። የማያለቅስ አልነበረም። ከቤተ መንግስት ጀምሮ እስከ መጨረሻዋ ሴት ድረስ በኩራቸው ሞቶ ነበረ። እና እግዚአብሔር አምላክ በዘጸአት ምዕራፍ 13 ላይ ከዛ በኋላ ማለት ነው አንድ ነገር ሲናገር ታገኙታላችሁ። ቁጥር 1 በጀምረው እግዚአብሔር ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀን የሚከፍት በኩር ሁሉ ለኔ ቀድስልኝ የኔ ነው ይላል። ለኔ ቀድስልኝ የኔ ነው። ዘኍልቍ ምዕራፍ 8 ደግሞ ብትሄዱ ይነግራችኋል ለምን እግዚአብሔር አምላክ ይሄን እንዳለ። ይሄን ለምን አለ? በኩር ሁሉ የኔ ነው ያለበትን ምክንያት ዘኍልቍ ምዕራፍ 8 ላይ ታገኙታላችሁ። ይሄው ከዚሁ ከዘጸአት ጋር የተገናኘ ነው። ቁጥር 16 ላይ እንደዚህ ይላል፣ እነርሱም ከእስራኤል ልጆች መካከል ፈጽሞ ለኔ ተሰጥተዋልና። በእርግጥ ስለ ሌዋውያን ነው የሚናገረው። በእስራኤል ልጆች በኩራት ሁሉ ማህፀን በሚከፍት ሁሉ ፋንታ ለኔ ወስጃቸዋለሁ። ሌዋውያንን በእስራኤል ዘንድ የእስራኤልን ማህፀን በየቤቱ በሚከፍት ሰው ፋንታ ሌዊን ራሱን የዛ በኩር አድርጌ ወስጀዋለሁ ይላል። ለምንድን ነው በኩርን የወሰደው የሚለውን ደግሞ ቁጥር 17 ላይ ታገኛላችሁ። ምን ይላል? በግብፅ ምድር ያለውን በኩር ሁሉ በገደልኩበት ቀን የእስራኤልን ልጆች በኩራት ሁሉ ሰው ወይም እንስሳ ለኔ ቀድሻቸዋለሁና የኔ ናቸው። ያኔ ሳልገድል የተውኳቸው ለኔ እንዲሆኑ ነው። ስለዚህ የግብፅ ምድርን በኩራት ሁሉ ባጠፋው ጊዜ የእስራኤልን በኩር ያልገደልኩት የኔ እንዲሆን ነው፣ ለኔ እንዲሆን ቀድሻዋለሁ ይላል። እግዚአብሔር ስሙ የተባረከ ይሁን። እንዲያውም ራሱን እስራኤል በኩር ልጄ ነው ብሎ እግዚአብሔር ይናገራል። ለራሱ ከምድር ሕዝብ መካከል በኩር አድርጎ የራሱ አድርጎ የለየው ማለት ነው። እና ምክንያቱ እግዚአብሔር ሌላው ለጥፋት ሲሄድ ያልጠፋው ይሄ ሕዝብ ለኔ ስለሆነ የኔ ስለሆነ የእስራኤል በኩር ሁሉ የኔ ነው ይላል። ይሄ መጽሐፍ ቅዱሳዊ ትርጉሙንም ብታዩት የሚያመላክተው አለ። እግዚአብሔር አምላክ
እንደ ጥላ በሆነ እንደ ታሪክ በሆነ እንደ ሃይማኖት በሆነ መልኩ በእስራኤል ታሪክ ለኛና ለእስራኤል ሲያስተምር የቆየው ነገር ምንድነው ብትሉ የዘላለም ሐሳቡንና የዘላለም እቅዱን ነው። የማዳን አጀንዳውን ነው። የማዳን መንገዱን ነው። እግዚአብሔር አምላክ ጥላ በሚመስል እና አንዳንድ ጊዜ ደግሞ ባህል በሚመስል በእስራኤል ሕይወት ውስጥ እስራኤልን ልክ እንደ አንድ መድረክ ብትወስዷትና አጠቃላይ እስራኤልን ታሪክ ድራማ አድርጋችሁ ብትወስዱት በዛ ድራማ ውስጥ ሁሉ የተካተተው ለኛ ትምህርት የሚሆን ነገር ነው። ክብር ለጌታ ይሁን። አንዳንድ ጊዜ ሰዎች ይሄ ብሉይ ኪዳን ነው ያ ይላሉ። አዎ ብዙ ነገሮች የብሉይ ኪዳን ናቸው። ብሉይ ኪዳን ግን ትራሽ አይደለም ማለት እንዲጠቅላችሁ የምትጥሉት ነገር አይደለም። በዛ ውስጥ መርሆች አሉ። በዛ ውስጥ የእግዚአብሔር የዘላለም አጀንዳዎች አሉ። በዛ ውስጥ ሚስጥራት አሉ። በጥላው ውስጥ አካሉ ይታያል። ግልጽ ነው እያልኩ ያለሁት። ስለዚህ አሁን አዲስ ኪዳን ላይ ነው ያለነው። የብሉይ ኪዳንን ትእዛዝ መጽሐፍ ቅዱስ በሮሜ ምዕራፍ 6 ላይ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም ይላል። ስለዚህ ሕግን ተከትለን ብሉይ ኪዳንን ምን ጠብቅበት ዘመን አይደለም። ከጸጋ በታች ነን፣ ከሕግ ደግሞ በላይ ነን። ይሄ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም የሚለው ሕግ አይመለከታችሁም ሳይሆን እናንተ ከሕግ በላይ ናችሁ ማለት ነው። ሕጉ ከሚጠይቀው ሚኒመም ሪኳየርመንት በላይ ናችሁ ማለት ነው ባጭሩ። ለዛ ነው ጌታ ኢየሱስ ክርስቶስ በሕጉ እንደዚህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ የሚለው ምንድነው? ለዛ ነው ጌታ ኢየሱስ ምን አለ? እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ። ልፈጽማቸው ማለት to make them perfect ማለት ነው። ወደ ሙላት ላመጣቸው ማለት ነው። ስለዚህ እኛ በሙላት የምንመላለስ ሰዎች ነን። የሙላት ዘመን ላይ ነው ያለነው። ምን ማለት ነው? ያ በስጋ ለሆነ እስራኤል የተሰጠ ሞግዚት ነው ሕግ። ኃጢአተኝነታቸውን፣ ደካማነታቸውን፣ አለመቻላቸውን እንዲያውቁ ርስትሬንም ደግሞ እንዲያደርጉ እርስ በርሳቸው እንዳይጋደሉ የእግዚአብሔርን ትእዛዝ ተላልፈው ለከፋ ነገር ራሳቸውን እንዳይሰጡ ሞግዚት ነው ሕግ። ግን እውነተኛ ነፃ አውጪ አይደለም። አዲስ ኪዳን ምንድነው ብትሉ ሕጉ መጽሐፍ ቅዱስ ሲናገር ሕጉ ቅዱስ ነው ይላል። ንጹህ ነው። እስኪ በሉ ሕጉ በአጠቃላይ የእግዚአብሔር ባህሪ ነጸብራቅ ነው። ሊሻር አይችልም። ሕጉ አይሻርም። የእግዚአብሔር ባህሪ ነጸብራቅ ነው። 10ቱ ትእዛዛት የሚባሉት የእግዚአብሔር ባህሪ ነጸብራቆች ናቸው። ምን ሽረው ነገር አይደለም። ነገር ግን ምንድነው እግዚአብሔር በክርስቶስ ኢየሱስ አዲስ ኪዳንን ሲያመጣ ሕጉን በጽላት ላይ ሳይሆን ሕጉን በልባችን ላይ ጻፈው። ምን ማለት ነው? ሕጉ ራሱ የኛ ባህሪ እንዲሆን አደረገው ማለት። ድሮ ባህሪያችን አይደለም፣ ጥለኛችን ነው። ከኛ ባህሪ ተቃራኒ ነው። የሚቃረነን ነው፣ የሚከሰን ነው፣ ውጭ የተጻፈ ነው። እየሰማችሁ ነው ወይ? ስለዚህ ከኛ ባህሪ ጋር ተቃራኒ ስለሆነ ይከሰናል፣ ይቃወመናል። አሁን ግን በእኛ ውስጥ ነው የተጻፈው። ምን ማለት ነው? የኛ አካል ነው ማለት ነው። የኛ ባህሪ ነው ማለት ነው። ግልጽ ነው እያልኩ ያለሁት። ሕጉ ጠፋ ሳይሆን ሕጌን በልባቸው ውስጥ ምን እለዋለሁ ነው ያለው? እጽፈዋለሁ። ስለዚህ ከጽላት የእግዚአብሔር ሕግ በአዲስ ኪዳን ወደ ልብ መጥቷል ማለት ነው። ማለት ኢንኮድ አድርጎታል። የኛ ማለት ዳግመኛ ስንወለድ የኛ ባህሪ ተደርጓል። የእግዚአብሔር ባህሪ የነበረው ማለት ነው። ስለዚህ ሕጉ መለየት ያለብን እንዲሁ በዚሁ አጋጣሚ ሕግ ሲባል በብሉይ ኪዳን ብዙ ሕግ ነው ያለው። 10ቱ ትእዛዛት አለ፣ ሊሻር የማይችል ዘላለማዊ ሕግ ነው። እግዚአብሔር ዓለምን የሚፈርደው ራሱ በ10ቱ ትእዛዛት ነው። እኛን የሚፈርደን በክርስቶስ ኢየሱስ ባለ የሕይወት ጸጋ ነው። እየሰማች ነው? ዓለምን ግን እግዚአብሔር በሕጉ ይፈርዳል። አሁንም በሕጉ ነው የሚፈርደው። በ10ቱ ትእዛዛት ጣዖት አምልከሃል ተብሎ ይፈረድበታል። ሰርቀሃል ተብሎ ይፈረድበታል። ዋሽተሃል ተብሎ ይፈረድበታል። ጌታ ኢየሱስ ሊፈርድ ሲመጣ የሚፈርደው በ10ቱ ትእዛዛት ነው። ሌላ ሕግ ግን አለ ማለት የቤተ መቅደሱ ሕግ ስርዓቶች አሉ። አሁን ምንለው የበኩራት አከፋፈል ስርዓት ሕጎች አሉ፣ ብዙ ሕጎች አሉ። የሙሴ ሕግ በአጠቃላይ በአይሁድ 630 ነው ምናምን ሕጎች አሉ።
ከዛ ቆይቶ ደግሞ አባቶቻቸው የጨመሯቸው ራባዮቹ የጨመሯቸው ማት ህጎች አሉ። መጽሐፋቸው ማለቂያ የለውም just like እኛ ሀገር እንዳለው ማለት ነው። እና ማት ህግ ነው ያለው፣ ማት ድሪቶም አለ። ስለ ህጋችሁና ስለ ስርዓታችሁ የሚለው ጌታ ኢየሱስ እግዚአብሔር ራሱ ያልሰጣቸው ሰው የሰጣቸው ህግና ስርዓት በጣም አለ። ስለዚህ ህግ ብለን ስንጻረር መለየት ይኖርብናል። ህገ አልባነት እግዚአብሔራዊነት አይደለም። እየሰማች ነው? እግዚአብሔራዊነት አይደለም። ግን እኛ አሁን በህይወት መንፈስ ህግ እንድንመላለስ ተሰጥቶናል። ጌታ ስሙ የተባረከ ይሁን። ስለዚህ ለይተን ማወቅ ይኖርብናል ማለቴ ነው። ሌላው ደግሞ በጥላው ውስጥ በህግ ውስጥ ደግሞ መርሆች አሉ ማይሻሩ ማለት ነው። ለምሳሌ የመስዋዕቱ ህግ አለ። ዘሌዋውያን ምዕራፍ 1 ጀምሮ እስከ 9 ስታነቡ እንዴት መስዋዕት ይቀርባል፣ ከምን ይቀርባል? ጥላ ነው፣ አካሉ ክርስቶስ ነው። እስኪ ጥላ ነው በሉ እስኪ። አካሉ ማን ነው? ክርስቶስ ነው። ስለዚህ ከጥላው ውስጥ ምን ወስደው መርህ ነው። ክርስቶስ ራሱን መስዋዕት ያደረገው በጥላው መርህ መሰረት ነው። ልክ ክርስቶስ የተሰዋው፣ ክርስቶስ ደሙን ያፈሰሰው፣ ክርስቶስ መከራ የተቀበለው በዛ ጥላ እንደተነገረ ነው። መጽሐፍ እንዳለ ክርስቶስ ኢየሱስ ተሰቀለ፣ ሞተ፣ መጽሐፍ እንዳለ ይላል። ስለዚህ ኢየሱስ ክርስቶስ እያንዳንዱን ነገር ያደረገው ህጉ እንደሚለው ነው። በህጉ እንደተቀመጠው በጥላው ዲፒክት ሲገለጽ እንደቆየው ነው ጌታ ኢየሱስ ክርስቶስ መጥቶ ራሱን እውነተኛ መስዋዕት አድርጎ የሰጠው። ኦኬ፣ እኛስ ደግሞ ይሄን መስዋዕት እነሱ የበግ መስዋዕት፣ የበሬ መስዋዕት፣ የፍየል መስዋዕት ነበር የሚቀበሉት። እኛ ደግሞ አሁን ክርስቶስ መስዋዕታችን ሆኖ ታርዷል አይደለም? ፋሲካችን ሆኖ ምን ብሏል? ታርዷል። ከነሱ ምንድነው የምንማረው? ያን ጥላ የነበረውን መስዋዕት እንዴት ነበረ የተቀበሉት? እንዴት ነበረ የተጠቀሙት? እንዴት ነበረ በህይወታቸው አፕላይ ያደረጉት? እኛስ እውነተኛውን መስዋዕት እንዴት ነው ወደ ህይወታችን የምንቀበለው የሚለውን መርህ እንወስዳለን። ቀጥታ ኮፒ አንወስድም። ከኔ ጋር ናችሁ? መርህ ነው የምንወስደው። መርሆችን እንወስዳለን። መርሆችን ደግሞ በአዲስ የህይወት መንፈስ ህግ እንተገብራቸዋለን ማለት ነው። ክብር ለጌታ ይሁን። በረከቱም ልክ እንደዛው እንደ እግዚአብሔር ቃል ለህይወታችን ይመጣል። ተግባብተናል እያልኩ ያለሁት ልል የፈለኩትን አግኝታችኋል። ስለዚህ ብሉይ ኪዳንን ጠቅልለን አንጥልም ማለት ነው። ከብሉይ ኪዳን ውስጥ ለትምህርታችን እነዛ ደግሞ እንደሆነ እናንተ እንዳታደርጉ ይልና አንደኛ ቆሮንቶስ ምዕራፍ 10 ላይ ለትምህርታችን ተጽፏል ይላል። ለኛ ትምህርት ነው ብሉይ ኪዳን የተጻፈው። ክብር ለጌታ ይሁን። ስለዚህ እግዚአብሔር አምላክ ከዚህ ከተናገረው ነገር ውስጥ የምንወስደው ነገር አለ። ስነ መለኮታዊ ሐሳብ አለው በኩራት የሚባለው ነገር፣ እርሱን እንመለከታለን። አንደኛ የዘላለም ምርጫና መለኮታዊ መለየት ማለትም ኢተርናል የሆነ ኢሌክሽንን እና ደግሞ ሰፓሬሽንን ዲቫይን እግዚአብሔር ለኔ ለይቻቸዋለሁ አለ። ይሄን ያስተምረናል። ክብር ለጌታ ይሁን። የበኩራት ስርዓት ማለት ነው። ይሄን ያስተምረናል። እግዚአብሔር አምላክ በኩራትን ለኔ አምጡ ያለበት ስርዓት እግዚአብሔር ከፍጥረታት መካከል ሰዎችን የእርሱ ብቻ እንዲሆኑ የሚመርጥበትን መንገድ ማሳያ ነው። ብዙ ሰዎች አሉ። ከሰዎች መካከል የራሱ የሆኑትን የሚመርጥ መሆኑን አመላካች ነው። ሌላው ፍጥረት ለልዩ ልዩ ዓላማ ተፈጥሮ ይሆናል ማለት እርሻው መካከል እግዚአብሔር በኩር አለ። ከእንስሳው መካከል እግዚአብሔር በኩር ለኔ ያድርጉልኝ አለ። ከዛ የተረፈው ነገር ለልዩ ልዩ ዓላማ ይውላል። እነዚህ ግን ወደ ቤተ መቅደስ ነው የሚሄዱት፣ የኔ ናቸው ብሏል። እና እግዚአብሔርን ፍጥረትን ፈጥሯል። ብዙ አይነት ፍጥረት ፈጥሯል። ከዛ ውስጥ ግን ሰዎችን እግዚአብሔር ለሱ ክብር እንዲሆን ለሱ ደስታ እንዲሆን መርጧቸዋል። ስለዚህ ሰዎች የፍጥረታት ሁሉ በኩራቶች ናቸው ማለት ነው። የፍጥረታቶች ሁሉ በኩራቶች ናቸው ሰዎች። ሰው ሁሉ ደግሞ በወደቀ ጊዜ ደግሞ ከሰው መካከል በክርስቶስ ኢየሱስ በልጁ የሚያምኑትን እግዚአብሔር መርጧል። እነዚህ ደግሞ ከሰዎች መካከል አሁንም እንደገና የተመረጡ
የእግዚአብሔር ምኖች ናቸው ማለት ነው? በኩራቶች ናቸው። ስለዚህ የበኩራት ስርዓት ዝም ብሎ ሳይሆን የእግዚአብሔርን የዘላለም እቅድና ሐሳብ የሚገልጽ ነው። ምርጫውን የሚገልጽ ነው። ትንቢተ ኤርምያስ ምዕራፍ 2 ቁጥር 3 ላይ እስራኤል ለእግዚአብሔር ቅዱስ ነበር፣ የተለየ ማለት ነው። ቅዱስ ከሌላው የተለየ የቡቃያውም በኩራት የበሉት የቡቃያውም በኩራት ነበረ ይላል። የቡቃያው በኩራት ነበረ። እግዚአብሔር ብዙ ቡቃያ ያለው፣ እስራኤል ግን የቡቃያው ምንድነው? በኩራት ነው። ኔሽንስ ቡቃያዎች ናቸው ወይም አዝመራዎች ናቸው፣ ህዝቦች ማለት ነው። ከህዝቦች መካከል ግን እስራኤል የእግዚአብሔር ምን ነበረ? በኩራት ነበረ። በሏ በደንብ ምን ነበረ? በኩራት ነበረ። ስለዚህ እግዚአብሔር የእናንተን በኩር አምጡ ሲላቸው እንዲያውቁ የፈለገው ነገር አለ። እግዚአብሔር አምላክ በዘርህ አሕዛብ ሁሉ ይባረካሉ ብሎ ለአብርሃም የሚገርም ተስፋ ሲሰጠው ለአብርሃም ቺፕ ወይ ሊሆን ይችላል። አንድ ቀን ክርስቶስ መጥቶ በክርስቶስ በዘሩ አማካኝነት አብርሃም ሲባረክ፣ አብርሃም ታላቅ ህዝብ ሲሆን ለአብርሃም ምንም የሚገባው ነገር አይኖርም። ነገር ግን የምትወደውን አንዱን ልጅህን ይስሐቅን ውሰድና ሰዋልኝ ሲለው ግን የመጀመሪያ ልጁን ኢየሱስ ክርስቶስን እግዚአብሔር አብ እሱ እንዲባረክ አሳልፎ መስጠቱ ምን ማለት እንደሆነ ይገባዋል። ከኔ ጋር ናችሁ? ይገባዋል። ስለዚህ እስራኤልን እናንተ የኔ በኩራት ናችሁ ሲላቸው የሚገባቸው እነሱ በኩራት ሲሰጡ ነው። እነሱ በኩራት ሲሰው ነው። እነሱ ሲጠባ አሁን አብርሃምን አስቡት። ቅድም ያልኳችሁን መግቢያዬ ላይ አብርሃም እኮ 25 ዓመት የጠበቀው ልጁ ነው። ከዛ ደግሞ 17 ዓመት በላይ ያሳደገው ልጁ ነው። የዓይኑ ማረፊያ የሆነ ተስፋ ሁሉ የተንጠለጠለበት ልጁ ነው ይስሐቅ። ከዛ እግዚአብሔር መጣና የምትወደውን አንዱን ልጅህን በኩሩን እሱን ለኔ ሰዋው አለው። በኩሩን ነው የጠየቀው። ስለዚህ እስራኤል ምን ይላል? እስራኤል ለእግዚአብሔር ቅዱስ ነበረ፣ የቡቃያውም በኩራት ነበረ። የበሉት እንደ በደለኞች ይቆጠራሉ። በኩርን የሚበላ በእስራኤል ሕግ በደለኛ ነው። እስራኤልን የበላ ደግሞ ምንድነው ይላል? በደለኛ ነው። በሏት፣ ከኔ አትፍዘዙ። በሏ በደንብ ለራሳችሁ ተናገሩ። እናንተ የእግዚአብሔር በኩራት ከሆናችሁ እንደዛ እንደማለት ነው። ይኸውላችሁ ከኔ ጋር ናችሁ ወይ? እግዚአብሔር አምላክ ምን አለ ሲናገር በኤርምያስ ምዕራፍ 2 ቁጥር 3 ላይ እስራኤል የእግዚአብሔር የቡቃያው በኩራት ነው። እግዚአብሔር ፍጥረት የሚባል ቡቃያ አለው፣ አዝመራ አለው፣ እርሻ አለው። ከዛ ውስጥ ግን እስራኤል የእግዚአብሔር ምንድነው? ለራሱ የለየው፣ ለብቻው የለየው በኩራቱ ነው። እሱን የሚበሉ በደለኞች ናቸው። ለምን? የበሉት የማን የሆነውን ነው? የእግዚአብሔር የሆነውን ነው የበሉት። ይሄ ነቢያት ላይ የሚነገር ነው። እግዚአብሔር በመካከላቸው ያሰፈነውን ስርዓት አሁን በትንቢት ትምህርት አድርጎ ሲያመጣ ታያላችሁ። ይገባቸዋል። ይሄን ቃል ሲነግራቸው እነሱ ሁል ጊዜ ንስሐ ገብተው በኩራታቸውን አስተካክለው ወስደው ይሰጣሉ። አይበሉም። የእግዚአብሔርን እንዴት አድርገው ይበላሉ? በኩር ሁሉ የኔ ነው ብሏል። በኩር የኔ ነው ብሏል። አይበሉም። ከበሉ በደለኞች ይሆናሉ። በደለኝነታቸውን ደግሞ በሚከተላቸው እርግማን ያገኙታል ማለት ነው። ሚልክያስ ምዕራፍ 3 ላይ እንደተጻፈው ይሄ ይገባቸዋል። እናንተንም የሚበላ እናንተ ከቡቃያዬ ከፍጥረቴ መካከል በኩራቴ ስለሆናችሁ በደለኛ ይሆናል ብሎ ሲናገራቸው የሚሰማቸውን ሴኩሪቲ አስቡት፣ ደህንነት አስቡት። ይሄን በዛ ነው ያስተማረው። ስለዚህ በኩራት የሚባለው ነገር ከዚህ ከሚሰጠው ቁሳዊ ነገር በላይ ስነ መለኮታዊ የሆነ ጽንሰ ሐሳብ ያለው ጉዳይ ነው። ከኔ ጋር ናችሁ ወይ? ከዛ እንደ በደለኞች ይቆጠራሉ፣ ክፉም ነገር ያገኛቸዋል ይላል እግዚአብሔር። ልክ እንደ በኩር ወይም እንደ መጀመሪያ ፍሬ የመረጣቸውን ምን ያህል እግዚአብሔር የሚወዳቸውና የሚያከብራቸው መሆኑን የሚያመለክት ነው። ይሄ ግን ቀጥሎ ያለው ደግሞ ብታነቡ ለእግዚአብሔር በኩር ማለት ምን ማለት ነው? ሰዎችን
እስራኤልን ለኔ በኩሬ ናችሁ ሲላቸው በኩር ለነሱ ምን እንደሆነ ግልጽ ነው። ቅድም እንዳልኳችሁ እርሻ ብታውቁ ነው የሚገባችሁ። ሆሴዕ ምዕራፍ 9 ቁጥር 10 ላይ እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት፣ አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። ለኔ ማለቱ ነው። አባቶቻችሁ ማለት አብርሃምን፣ ይስሐቅን፣ ያዕቆብን እንደ በለስ በኩራት ሆነው አየኋቸው። በለስ በጣም ጣፋጭ ነው። ከእጽዋት መካከል በእስራኤል ከሚበቅሉ ፍሩትስ መካከል አሁንም በጣም ከፍተኛ የሆነ ጣፋጭነት ያለው በለስ ነው። በለስ ቁልቋል አይደለም። በለስ በነገራችን ላይ በለስ ሌላ ነው። በለስ በጣም ጣፋጭ ነው። እንደገና የመጀመሪያው በለስ ሲናገሩ ምን ይላሉ? መጀመሪያ የሚወጣው በኩሩ በለስ ወይም ቀድሞ የሚያፈራው በለስ ቀጥሎ ከሚመጣው ደግሞ በጣም የተለየ ነው እና በለስ ተሎም አያፈራ፣ ሲያፈራ ደግሞ በጣም ሲጠብቁት ነው የሚቆዩት። የመጀመሪያውን ለመቅመስ ይጓጓሉ፣ በጣም ይፈልጉታል። ለኔ ያን የሚያጓጓ ነገር ነው ለእግዚአብሔር ወስዶ በለስ አንዱ በኩራት ከሚሰጡ ፍሬዎች ውስጥ አንዱ በለስ ነው። ያን የሚያጓጓ ፍሬ ይሄ እግዚአብሔር ነው ብለው ወስደው ለእግዚአብሔር ቤት ይሰጣሉ። እና እግዚአብሔር ምን አለ? እስራኤል ለኔ አባቶቻችሁን ሳገኛቸው በምድረ በዳ እንደ ወይን ነው። ወይን በጣም ተወዳጅ ነው። እንደገና እንደ በለስ ነው ያየኋቸው። በቃ እንደ በለስ ነው ያየኋቸው። ምን ያህል እንደወደዳቸው፣ ምን ያህል እንደመረጣቸው የሚያሳይ ነው። እግዚአብሔር ስሙ የተባረከ ይሁን። እንደ በለስ በኩራት ሆነው አየኋቸው ይላል። ስለዚህ ይሄ ተምሳሌትነት አለው ማለት ነው። የበኩራት ስርዓት ዋነኛ ሐሳቡ የዘላለም ምርጫና ለእግዚአብሔር የመለየት የመመረጥ ጉዳይ መሆኑን የበለጠ ግልጽ ሆኖ የምናየው በአዲስ ኪዳን ነው። ኋላ እናየዋለን። በኩራት የሚባለው ነገር የእግዚአብሔር ምርጫ ጉዳይ እንደሆነ፣ ለዘላለም የመመረጥ ጉዳይ እንደሆነና መለኮታዊ ጉዳይ እንደሆነ፣ ዘላለማዊ ጉዳይ እንደሆነ አዲስ ኪዳን ላይ ስንሄድ የምንመለከተው ነው። በኩራት በብሉይ ኪዳን ለማለት ያህል የእስራኤል እንደ እግዚአብሔር በኩራት ሆኖ መጠራት ነው። ኤርምያስ 2:3 አሁን ያነበብነው የበኩራት ስጦታ ሕግ አለ። ዘጸአት 23፣ ዘዳግም 26ን ታገኛላችሁ። እናንተ አንብቡት። ግን ዘዳግም 26 እዛ ጋር መርሆችንም ታገኛላችሁና በኋላ አሰጣጥ ላይ እናየዋለን። በነገራችን ላይ የምንሰጠውን ነገር ሁሉ እንዴት መስጠት እንዳለብን ዘዳግም 26ን ስታነቡ በደንብ ለምን መስጠት አለ ነው የምንሰጠው፣ እንዴት ነው የምንሰጠው። ገንዘብ ዝም ብለን መስጠት ሳይሆን እዛ ላይ በምትሰጥ ጊዜ እንዲህ ብለህ ስጥ ይላል። ጌታ ስሙ የተባረከ ይሁን። እንዲህ ብለህ ስጥ እና የምንሰጠውን ነገር እንዴት ነው መስጠት ያለብን። ሐዋርያው ጳውሎስ የሚሰጥ በልግስና ይስጥ፣ በደስታ ይስጥ አይደለም የሚለው። ልክ እንደዚሁ ደግሞ ዘዳግም ላይ ደግሞ እንዴት መስጠት እንዳለብን ያሰጣጥን መርሆች ያስተምረናል። በኩራት በብሉይ ኪዳን እንዳየነው የእግዚአብሔር ምርጫና ባለቤትነት ምልክት ነው። እግዚአብሔር መርጧል፣ ባለቤት ነው እና የዛ ምልክት ነው። በኩራትን በአዲስ ኪዳን እንመልከት። በኩራት በአዲስ ኪዳን አማኞች እንደ እግዚአብሔር በኩራት ተደርጎ ተጠቅሷል። አማኞች የእግዚአብሔር በኩራቶች ናቸው። ያዕቆብ መልእክት 1 ቁጥር 18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ለፍጥረቱ በኩራት እንድንሆን። ይሄ የድሮ ትርጉም ነው። አዲሱ መደበኛ ትርጉም ምን ይላል? እግዚአብሔር የፍጥረቱ ሁሉ መጀመሪያ እንድንሆን፣ የፍጥረቱ ሁሉ ምን እንድንሆን? መጀመሪያ እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። እኛ ፍጥረት ሲባል ፍጥረት ነው። የፍጥረት መጀመሪያ እንድንሆን ከዛ አዲስ ኪዳንን ብሉይ ኪዳንን ብትሄዱ በኩር የሚባለው ነገር ምንድነው ደግሞ የሚለውን ማየት ትችላላችሁ። በኩር ወራሽ ነው፣ በኩር ገዢ ነው፣ በኩር ባለቤት ነው፣ በኩር ተከታይ ነው የአባቱ። እግዚአብሔር አምላክ በፍጥረቱ ሁሉ ላይ እኛ የመጀመሪያ ልጆቹ እንድንሆን፣ የመጀመሪያ ፍጥረቶቹ እንድንሆን በእውነት ቃል አስቦ ወለደን ይላል። ስለዚህ የበኩርነት ወይም የበኩራት ጉዳይ ዝም ብሎ ከእህልና ከገንዘብ ጋር የተያያዘ ብቻ አይደለም ማለት ነው። አዲስ ኪዳን ላይ የሚታይ ነው። በብሉይ ኪዳን
በኩራት እንዴት ነበር የሚሰጡት? በብሉይ ኪዳን አሁን በኩራት የሚሰጡ አይመስለኝም። ለምን ወደ ቤተ መቅደስ ውሰዱ ስለሚል አሁን ማይደረጉ አሉ በእስራኤል። በነገራችን ላይ ቤተ መቅደሱ ስለሌለ መስዋዕት አይሰዋም። በአሁኑ ሰዓት ቤተ መቅደስ በሌለበት ሁኔታ መስዋዕት የለም። የቤተ መቅደሱ ሲፈርስ መስዋዕቱ ቆሟል፣ አብቅቷል። እና ይሄ የሚያሳየው አንደኛ እግዚአብሔር ምንድነው እስራኤላውያን ለዚህ ለ2000 ዓመት ያህል ዊዛውት ያለ መስዋዕት ናቸው ያሉት። ክርስቶስ ለምን የዛሬ 2000 ዓመት ምን ብሏል? ተሰውቷል። እነሱ አልገባቸውም። እግዚአብሔር ግን መቅደስ እንዳይኖራቸው አደረጋቸው። መቅደስ ከሌለ ደግሞ እንደ ሕጋቸው መስዋዕት የለም። ስለዚህ 2000 ዓመት ያለ ሊቀ ካህን እና ያለ መስዋዕት ነው እየኖሩ ያሉት። አያሳዝኑ? አስቡት። የእግዚአብሔርን ዓላማ ካለመረዳታቸው የተነሳ ለ2000 ዓመት መቅደስ የለም፣ መስዋዕት የለም፣ ሊቀ ካህን የለም። ሊቀ ካህን ከሌለ መቅደስ ከሌለ ደግሞ ወደ ሊቀ ካህኑ ብቻ የሚቀበላቸው አሉ፣ አይወስዱም። እና ሁሉ ጊዜ ዲስአድቫንቴጅስ እንደሆኑ ይሰማቸዋል አሁንም። ስለዚህ መሲህን መጠበቅ ግዴታቸው ነው። እሱ ሲመጣ ሪስቶር ያደርግልናል፣ መስዋዕቱንም መቅደሱንም ይመልስልናል። እንደገና ደግሞ ያ ስርዓታችን ተመልሶ ወደ በረከታችን እንገባለን ብለው ይተባበቃሉ። ግን መሲሁ መጥቷል። ጌታ ይመስገን። እኔስ መሲሁን አግኝቻለሁ በሉ እስኪ። ክብር ለጌታ ይሁን። እና በዛን ጊዜ ምንድነው የሚያደርጉት? እናንተ በአሁኑ ጊዜ ኢንፎርሜሽን በጣም ሞልቷል። እንዴት ነው የፈርስት ፍሩት ወይም በኩራት እንዴት ነው የሚለዩት ብትሉ በእርሻቸው መካከል ይዞራሉ ማሰሪያ ይዘው እና ቀድሞ ያበበውን እየዞሩ ምልክት ያደርጉበታል፣ ያስሩታል ሁሉም ቦታ እየዞሩ ማለት ነው። ከዛ ያው እሱ ጊዜውን ጠብቆ ይበስላል፣ ሌሎችም ይደርሳሉ። እና በሚያጭዱ ጊዜ አስቀድመው ምልክት ያደረጉባቸውን ያጭዳሉ ወይም ይሰበስባሉ። ያን አስቀድሞ ለምሳሌ ገብስ ከሆነ አንድ አካባቢ ከሆነ ያበበው ሰብሰብ አድርገው ያስሩታል ማለት ነው። ባጨዳ ጊዜ የራሳቸውን ከማጨዳቸው በፊት በኩራቱን ያጭዳሉ። በኩራቱን ሳያጭዱ የራሳቸውን አያጭዱም። ይወስዱና ምልክት ያደረጉበትን በኩራት ወስደው ለካህኑ ያስረክባሉ። ከዛ በኋላ ነው ሊያጭዱ የሚመለሱት። ከኔ ጋር ናችሁ? ስለዚህ በኩራታቸው ላይ ምን ያደርጋሉ? ሰፓሬት ለመለየት ምልክት ያደርጋሉ። እግዚአብሔር በኩራቶቹ የሆኑትን ሰዎችም በአዲስ ኪዳን ምልክት አድርጎ ለይቷል። እግዚአብሔር ስሙ የተባረከ ይሁን። ያን ኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ ይላል? ታተማችሁ። ራእይ መጽሐፍ ላይ ብታዩ ለጌታችን ለእግዚአብሔር የሆኑትን እነዚህን ባሪያዎቹ ምልክት አድርጉባቸው ይላል። ማለት እግዚአብሔር የምድርን ፍሬ ሊያጭድ ሲመጣ አስቀድሞ በኩራቶቹን ይሰበስባል። አንዳንዴ መነጠቅ፣ አንዳንዴ ምናምን የምንለው ማለት ነው። እግዚአብሔር በምድር ላይ ማጭዱን የሚልክበት ጊዜ ይመጣል። መጀመሪያ ግን የመንፈስን በኩራት የተቀበሉትን የመንፈስ ቅዱስ ማህተም ያለባቸውን የአምላካቸው ስም በግንባራቸው የተጻፈባቸውን እነሱ በኩራቶቹ ናቸው። ከእህል መሃል ከአዝመራ መሃል እነሱን እግዚአብሔር ቀድሞ ይሰበስባቸዋል። ከዛ በኋላ ፍርዱና ቁጣው በምድር ላይ ወይም በማሳው ላይ ይመጣል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው ያዕቆብም ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን የሚለው። እግዚአብሔር የፍጥረቱ ሁሉ መጀመሪያ እንድንሆን በገዛ ፈቃዱ በእውነት ቃል ወልዶናል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለእናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ መለየት ማለት ነው። ልክ እንደ በኩር እውነትንም በማመን ኤፌሶን ምዕራፍ 1 ላይ ብትወስዱ በዚህ ጊዜ በመንፈስ ሲቀደሱ እውነትን ሲያምኑ ምልክት ተደርጎባቸዋል አይደለም? ከኔ ጋር ናችሁ? ግን እግዚአብሔር በመንፈስ መቀደስ እውነትን በማመን ለመዳን እንደ በኩራት ምን ብሏቸዋልና መርጧቸዋልና። ገበሬ በኩራቱን እየዞረ እንደሚመርጠው እናንተን ደግሞ እውነትን በማመን በመንፈስ ቅዱስ በመቀደስ እንድትድኑ መርጧችኋል
እንደ ምንድነው የመረጣችሁ? እንደ በኩራት። እቺ የኔ ናት፣ ይህ የኔ ነው እያለ እግዚአብሔር በእውነትና በመንፈስ ቅዱስ ለይቶናል። ጌታ ስሙ ይባረክ። በአዲስ ኪዳን ስንመለከት ወደ እውነተኛው በኩራት ያመጣናል ማለት ነው። እውነተኛው በኩራት እንስሳው ሳይሆን ወይም አህያው ሳይሆን ወይም በጉ ሳይሆን በመንፈስ ቅዱስና በእውነት የሚለየው የሰው ልጅ ነው። እርሱም ለእግዚአብሔር ክብር የሚለይ ነው። የዕብራውያን መልእክት ጻፊ ደግሞ እኛ የመጣነው ራሱ ወደ በኩራት ማህበር እንደሆነ ይነግረናል። ወደ በኩራት ማህበር ማለትም ቤተክርስቲያን ራሱ ማህበር ነች። በእርግጥ እስራኤልንም መጽሐፍ ቅዱስ ማህበር ይላታል። ወይም በግሪክ የተጻፈው ሰባ ሊቃናት የሚባለው ኤግሌሽያ ይላል። ማህበር ተመርጦ ተለይቶ የወጣ ስብስብ ማለት ነው። ይሄን ማህበር ግን እኛ የተቀላቀልነውን ማህበር የዕብራውያን መልእክት ጻፊ ምን ይላል? በሰማያት ወደ ተጻፉ ወደ በኩራት ማህበር። የምን ማህበር ነው የሚለው? የበኩራት ማህበር። ስለዚህ ቤተክርስቲያን የምን ማህበር ነች ማለት ነው? የበኩራት ማህበር ነች ማለት ነው። የበኩራት ማህበር ነች። እግዚአብሔር በኩርን ሁሉ ለኔ ለዩልኝ ሲል ይሄን ሊመጣ ያለውን የሚጓጓበትን በልጁ በኢየሱስ ክርስቶስ አማካኝነት የሚመረጠውንና የሚለየውን በኩር እያስተማረ ነው። እግዚአብሔር ስሙ የተባረከ ይሁን። እንደዚሁም እሱ ብቻ አይደለም፣ እኛ ብቻ ሳንሆን አንደኛ ቆሮንቶስ ምዕራፍ 15ን ደግሞ ብታዩ ክርስቶስ ኢየሱስ አሁን አንቀላፍተው ላሉት በኩር ሆኖ ከሙታን ተነስቷል ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ የእግዚአብሔር በኩር ነው። የቅድስት ድንግል ማርያም በኩር ነው። እንዲያው መጽሐፍ ሲናገር በሁሉ ነገር ምን ይሆን ዘንድ ይላል? በኩር ወይም መጀመሪያ ይሆን ዘንድ ከሙታን ምንድነው ይላል? በኩር ነው። ክርስቶስ ራሱ በሁሉ ነገር ምን ይሆን ዘንድ ይላል መጽሐፍ? በኩር ይሆን ዘንድ። ክብር ለጌታ ይሁን። እሱ ደግሞ ከፍጥረቱ ሁሉ ምንድነው ይላል? በኩር ነው ይላል። መጀመሪያ ማለት ነው። በኩር ማለት መጀመሪያ ማለት ነው። ቀዳሚ ማለት ነው። ቀዳሚ መጀመሪያ ማለት ነው። ከፍጥረት ጋር ሲመጣ ግን የመፈጠር መጀመሪያ የመወለድ መጀመሪያ ስለሚሆን ክርስቶስ ፍጡር ነው ይላሉ ሰዎች። አይደለም፣ ቀዳሚ ማለት ነው። ፍጥረት ሁሉ ሳይኖር የነበረ ማለት ነው። ክብር ለጌታ ይሁን። ፍጥረት ሁሉ ሳይኖር ምን ያለ? የነበረ። ከሙታን በኩር ማለት ቅድም ብያቸዋለሁ፣ እርሻ ውስጥ ጋርደናችሁ ውስጥ መጀመሪያ የሚያብበው ነገር ቀሪዎች ሁሉ እንደሚያብቡና እንደሚያፈሩ ተስፋ ይሰጣቸዋል። ክርስቶስ ደግሞ የዛሬ 2000 ዓመት ከሙታን ሲነሳ ሐዋርያው ጳውሎስ ምን አለ? እኛ ታዲያ ሙታን ማይነሱ ከሆነማ እምነታችን ከንቱ ነው ማለት ነው አለ። ክርስቶስም በከንቱ ሞቷል ማለት ነው አለ። ከዛ በኋላ ግን ክርስቶስ ኢየሱስ ለሞቱት ሁሉ በኩራት ይሆን ዘንድ ተነስቷል። ጌታ ስሙ የተባረከ ይሁን። ምን ይሆን ዘንድ? በኩር ይሆን ዘንድ። በቀጣይነት ሁሉም እንደሚነሱ ያመለክት ዘንድ እሱ የመጀመሪያ ሆኖ ምን ብሏል አለ? ተነስቷል። ስለዚህ ክርስቶስ ከፍጥረቱ በኩር ነው። በትንሣኤ ሙታን በኩር ነው። እግዚአብሔር ስሙ የተባረከ ይሁን። በኩር የሚባለው ነገር እጅግ የገነነ ጽንሰ ሐሳብ ነው። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ራእይ ምዕራፍ 14 ቁጥር 4 ላይ ስታዩ የተዋጁት የበጉና የእግዚአብሔር በኩራት ናቸው። ባለፈው እስራኤልን ቅድም ስንጀምር እስራኤልን እኔ በበጉ ደም እንዳይሞቱ በኩራታቸውን አትርፌአለሁ እና ከዚህ በኋላ የማን ናቸው? ለኔ የተለዩ ናቸው እንዳለው ሁሉ አሁን እኛ በክርስቶስ ኢየሱስ የበጉ ደም የዳነን ሁሉ ልክ ያኔ እንደዳኑት በኩራቶቹ የእግዚአብሔር በኩራቶች እንሆን ዘንድ ነው የዳነው። ድነን እንለቀቅ ዘንድ ሳይሆን ድነን እንወረስ ዘንድ ነው የዳነው። አብዛኛው ቤተክርስቲያን የሚሄድ ሰው ያልገባው ነገር ድኖ ለራሱ መሆን ነው የሚመስለው። እግዚአብሔር ለራሱ ያዳነው ይመስለዋል። አይደለም። እግዚአብሔር I saved you እናንተን ያዳንኳችሁ ለኔ እንድትሆኑ ነው። እናንተ ከምድር ቡቃያ መካከል የኔ በኩራቴ ናችሁ። በኩር ሁሉ አለ እግዚአብሔር የማን ነው አለ? የኔ ነው አለ። ያ ደግሞ መታደል ነው። እግዚአብሔር ስሙ ይባረክ። መታደል ነው በሉ እስኪ ሃሌሉያ። የማን የመሆን? የእግዚአብሔር መሆን። ሌላው ምንም የተፈጠረበት ልዩ ልዩ ዓላማ ይኖረዋል። እኔና እናንተ ግን የተፈጠርነው
በኋላ ደግሞ በክርስቶስ ኢየሱስ ዳግመኛ የተዋጀ ነው። የማን እንሆን ዘንድ ነው? የእግዚአብሔር በኩራት እንሆን ዘንድ ነው። የመጀመሪያ የእግዚአብሔር ቤስት ኤንድ ፈርስት ማለት ነው። በኩራት ማለት the best and the first ማለት ነው። በነገራችን ላይ አጠቃላይ በኩራትን ብትወስዱ የመጀመሪያና ምርጥ ማለት ነው። የመጀመሪያና ዋና ማለት ነው በኩራት ማለት። በኩር ማለት ራሱ እንኳን እስራኤል ያዕቆብ በኩር ልጁ ማን ነበረ? ሮቤል አይደለ? አንተ የኃይሌ ምንድነህ አለው? መጀመሪያ ግን ዋላላ ነህ፣ እንደ ውሃ ትዋልላለህና አለቅነት ላንተ አይገባም አለ። ማለት አለቅነት ለበኩር ነው የሚሰጠው። አለቅነት ለምንድን ነው የሚሰጠው? ለበኩር ነው አለቅነት። ለዛ ነው ክርስቶስ በኩር ነው። እኛም ደግሞ በኩራቶቹ እንሆን ዘንድ በእውነት ቃል አስቦ ወልዶናል፣ በኢየሱስ ደም ዋጅቶናል። ስለዚህ ከእርሱ ጋር አብረን የምንገዛበት ምክንያት፣ የምንነግስበት ምክንያት እግዚአብሔር በፍጥረቱ መካከል ምን ስላደረገን ነው? በኩር ስላደረገን ነው። የኃይሉ መጀመሪያ። ክብር ለጌታ ይሁን። ኤፌሶን ምዕራፍ 1 ቁጥር 17 ላይ ይህም ኃይል ኢየሱስ ክርስቶስን ከሙታን ሲያስነሳው የተገለጠው ኃይል ነው ይላል። ክብር ለጌታ ይሁን። ኢየሱስ ከሙታን የተነሳው የትንሣኤ ምን ሆኖ ነው? በኩር ሆኖ ነው። ጌታ ስሙ ይባረክ። ያ ደግሞ እኛ ዳግመኛ የተወለድንበት ኃይል ነው። እግዚአብሔር ይመስገን። በኢየሱስ ክርስቶስ ትንሣኤ ዳግመኛ የወለደን ይላል። በክርስቶስ ኢየሱስ ትንሣኤ በኩራት ሆነን ነው ዳግመኛ የተወለድነው። የእግዚአብሔር የፍጥረቱ በኩራቶች ነን። በኩር ደግሞ የእግዚአብሔር ኃይል መገለጫ፣ የኃይሉ የጥበቡ መጀመሪያ ነው። ሮቤል አንተ በኩር ልጄ ነህ፣ የኃይሌ መገለጫ። ክብር ለጌታ ይሁን። ስለዚህ በኩር ስንል እንደ ትርጉም ብትወስዱት ቃል በቃል the first and the best ማለት ነው። የመጀመሪያውና ምርጡ ማለት ነው። ስለዚህ እስራኤልን በምድረ በዳ እንደ ወይን አገኘሁት። እስራኤል ደግሞ በቡቃያ መካከል እንዳለ የበለስ በኩሬ ነው ሲል እስራኤል ለኔ is the first and the best ማለት ነው። ለኔ ምርጡና አንደኛው ማለት ነው። ከፍጥረት መካከል በኩር ናችሁ ሲል እግዚአብሔር ምርጦቹና ስንተኞቹ ናችሁ ማለት ነው? አንደኛ ናችሁ ማለት ነው። እግዚአብሔር ለኔ ለዩልኝ ያለው ምርጡንና ምኑን ነው? አንደኛውን ነው። ለራሱ እኔ ሳየው አለ እንደ በለስ በኩራት ነው እስራኤል አለ። ለኔ ምርጥና አንደኛ ነው እስራኤል። ክብር ለጌታ ይሁን። ኢየሱስ መጥቶ የሞተው ለዚህ ምርጥና አንደኛ ነው። ግልጽ ነው። ስነ መለኮታዊ እውነታው ይሄ ነው ወገኖቼ። ይሄን በኩራትን ሲሰጡ የሚያመላክተው እውነት እንግዲህ አሁን ያወራናቸውን ነገሮች ነው የሚያመላክተው። እነሱ በኩራትን ሲሰጡ እግዚአብሔር በነገራችን ላይ መስዋዕትም ሰው ሲል ምናምን እኔ በላዋለሁን ብሏቸዋል እኮ የሆነ ቦታ ላይ አይደል? እኔ በላዋለሁ ብሏል። አይበላው እና በኩራትንም ስጡ ሲል ዋናው ኢንቴንሽኑ ያ ነው። ክብር ለጌታ ይሁን። ስለዚህ ራዕይ ምዕራፍ 14 ላይ ብናነበው መልካም ነው። ደስ ይላል። በጣም ደስ ስለሚል ብናነበው መልካም ነው። ራዕይ ምዕራፍ 14 ላይ ያወጣ ሰው ካለም ቢያነብልኝ ፓስተር አውተ ከሆነ ደስ ይለኛል። ዮሐንስ ራዕይ ምዕራፍ 14 ቁጥር 4 ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ስሙ በደንብ አሁን ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ እነዚህ ናቸው። ስለዚህ እኔና እናንተ የተዋጀ ነው። የማን በኩራት ሆነን ነው? የእግዚአብሔር በኩራቶች ሆነን ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ክብር ለስሙ ይሁን። ክብር ለስሙ ይሁን። የትኛው እንደማስቀድም በአዲስ ኪዳን
በኩራት መስጠት አለብን ወይ? ርዕስ እሱ ነው አይደለም? አለብን ወይ? ከዛ በኋላ ወደ ጥቅሞቹ እንመጣለን እና እንጨርሳለን። በአዲስ ኪዳን በኩራት መስጠት አለብን ወይ? እኔ መስጠት አለብን ሳይሆን መስጠት እንችላለን ነው መልሴ። ባጭሩ መልስልኝ ካለ አለብን ሳይሆን መስጠት እንችላለን። አንደኛ እንደ ሕግ ሳይሆን እንደ ተስፋ ማረጋገጫ መስጠት እንችላለን። እግዚአብሔር የፍጥረቱ በኩራት አድርጎ እኔን ለይቶኛል። እኔም ደግሞ የኔ የሆነውን my first and my best የሆነውን የኔ የመጀመሪያ እና የኔ ምርጥ የሆነውን ለእግዚአብሔር በመስጠት እኔን የመጀመሪያና ምርጥ ማድረጉን ሁሉ ጊዜ በእምነቴ እናገራለሁ ወይም ደግሞ እግዚአብሔርን አመሰግናለሁ ብዬ መስጠት እችላለሁ ማለት ነው። ባትሰጡ ኃጢአት የለበትም። ብትሰጡ ግን የተረዳችሁትን እግዚአብሔርን ያወቃችሁትን እግዚአብሔርን his best and his highest የሰጣችሁን ከፍ ያለውን የበለጠውን አንድያ አይደለም የሚለው ልጁን እስኪሰጥ ድረስ እንዲሁ ምን ብሏል ነው የሚለው ወዷል። ስለዚህ እናንተ የራሳችሁን the best and the highest መስጠት ብትለማመዱ የናንተ ነገር ተግባራዊ ይሆናል፣ እውነተኛ ይሆናል። እርሱ የመጀመሪያውን እና ትልቁን ስጦታ ሰጥቷል። እናንተ የመጀመሪያውን as a token ማለት ነው፣ እንደ ምሳሌ እንደ ተናጋሪ አድርጋችሁ ማለት ምን ይላል መጽሐፍ ቅዱስ መሰላችሁ? አቤል ሞቶ ሳለ በመስዋዕቱ ይናገራል ይላል። መስዋዕታችሁ ይናገራል፣ እምነታችሁን ይናገራል፣ ፍቅራችሁን ይናገራል፣ የገባችሁን እውነት ይናገራል። ስለዚህ መስዋዕታችሁን እንደ ንግርት መስጠት ትችላላችሁ። የበኩራት መስዋዕታችሁን እኔ ያን አምናለሁ። በመጀመሪያ አንደኛ መርህ መሰረት ቅድም ባወራ ነው መሰረት ለእግዚአብሔር አንደኛ የሆነ መጀመሪያ የሆነ እግዚአብሔር የሚፈልገው አንደኛ ነው። በዚህ የሚያሳየን በአጠቃላይ ስታዩ እግዚአብሔር የሚፈልገው ስንተኛውን ነው? አንደኛውን ነው እና the best ነው የሚፈልገው። ሚልኪያስ መጽሐፍ ላይ ብትሄዱ ሚልኪያስ የወቀሳ መጽሐፍ ነው፣ የክስ መጽሐፍ ነው። ወደ እግዚአብሔር ወደ እኔ ተመለሱ። በምንድን ነው የምንመለሰው? በአስራትና በበኩራት ነው ይላቸዋል። እና ግን ይሰጡ ነበረ። ምዕራፍ 2 ብታዩ ይሰጡ ነበር። ምዕራፍ 1ንም ብታዩ ይሰጡ ነበረ። ሲሰጡ ግን ምኑን ነው የሚሰጡት? አንካሳውን፣ ሽባውን፣ እውሩን the best and the highest የሚባለውን አይሰጡም ነበረ። ስለዚህ እግዚአብሔር ሲወቅሳቸው የወቀሳቸው እስኪ ይሄን ነገር ተመልከቱ፣ እኔ አባት ከሆንኩ መወደዴ የት አለ? ጌታስ ከሆንኩ መከበሬ የት አለ? አባትና ጌታ ትሉኛላችሁ፣ ግን አባት ከሆንኩ ክብሬ የት አለ? ጌታ ከሆንኩ መፈራቴ የት አለ? በምንድን ነው ያልፈራነ? በመስዋዕታችሁ ነው? በምታደርጉት ነገር ነው? በምንድን ነው ያላከበርነ? እንዴ አንካሳውን ስትሰጡ፣ ካላችሁ ነገር ውስጥ ርካሹን ስትሰጡ፣ ውዳቂውን ስታመጡ እየናቃችሁኝ አይደለምን? አረ እንሰግዳለን እኮ፣ አረ እንጸልያለን እኮ፣ አረ እንደዚህ ኖ ኖ ኖ ኖ። ለእናንተ ውድ የሆነ ነገር አለ። ለእግዚአብሔር ምንም ውድ የሆነ ነገር የለም። ግን ለእኛ ውድ የሆነው ነገር እኛን ወካይ ነው፣ እኛን ገላጭ ነው፣ እኛን ያሳያል። እየሰማችሁ ነው? ስለዚህ የተወቀሱት በዛ ነው። እኛስ ዛሬ ታዲያ መርሁ አይሰራም ወይ? መርሁ ይሰራል። እግዚአብሔር ቤስታችን ይገባዋል። አይናችን ያረፈበት ነገር ይገባዋል። ውድ የምንለው ነገር ይገባዋል። በህይወታችን ዘመን ግን አድርገን እናውቅ ይሆን ወይ? እስኪ ዛሬ ልጠይቃችሁ። እንዲያው ዝም ብላችሁ እስኪ ወደ ኋላ ተመለሱ። በጌታ ካመናችሁ ስንት ዓመት ሆኗችኋል? እና መቼ ነው እስኪ the best and the highest the first ምርጡን ውዱን አይናችሁ ያረፈበትን ልክ እንደ አብርሃም የሆነ ነገር መስዋዕት አድርጋችሁ ታውቃላችሁ ወይ? በህይወት ዘመናችሁ ቻሌንጅ የሚያደርጋችሁን ማለት ነው። የሆነ ማለት ጀስት እኔ ለምንም አይደለም ጀስት ራሳችን ለማየት ያህል ማለት ነው። ወደ ኋላ ዞር በሉና ይህ ህዝብ በከንፈሩ ብቻ ያከብረኛል አይደል? እግዚአብሔር እኮ ነው እንደዛ ያለው። ይህ ህዝብ ምን ይጠብቃል ማለት ነው? እጁን ይጠብቃል ማለት ነው። በከንፈሩ ብቻ ያከብረኛል ማለት ይዘምርልኛል፣ ይጮህልኛል፣ እልልልኛል፣ ወደድኩ ይለኛል፣ ሞትኩልህ ይለኛል። አይሞትልኝም ግን ማለት ነው። ይህ ህዝብ በከንፈሩ ብቻ
ያከብረኛል ማለት እሱ ነው። እና ጀስት እኔም እናንተም ሁላችንም ትንሽ ሰከንድ አስቡ፣ መቼ ነበር ጌታን የተቀበልነው? ከዛ ወዲህ በህይወታችን ይሄ ነው የምንለው ውድ የሆነ እና ደግሞ የመጀመሪያ ወይም ካለን ነገር የኔ ከምንለው የበለጠ የምንለውን ሳናደርግ ከዚህ ምድር መሄድ አለብን? እኔ እውነት ዛሬ ይቅርታ ይህን ጥያቄ ስለጠየኳችሁ ጀስት ፊት ለፊት እያየዋችሁ ማለት ነው። ይሄን ነገር ሳናደርግ ከዚህ ምድር መሄድ አለብን ወይ? ንገሩኝ እስኪ። ታሪክ ሳትሰሩ ማለት ነው። ቢያንስ ምድር ነበርኩኝ ስትሉ ምድር ላይ ከነበረኝ ነገር ውስጥ የትኛውን the best and the highest ነው ለእግዚአብሔር ፍቅር የሰዋሁት? ክብር ለጌታ ይሁን። ጥቅሞቹን ነግሬያችሁ ልጨርስ። በኩራትን የመስጠት ጥቅም ሕዝቅኤል ምዕራፍ 44ን ቁጥር 30ን ብታነቡ የሚነግረን ነገር አለ። በኩራት ስንሰጥ የሚገልጥ ነገር አለ። መጀመሪያ የሚገልጠው ምንድነው? በኩራትን ስንሰጥ ቅድም ያወራናቸውን ነገሮች ሁሉ ይገልጣል። ጠቅለል ብናደርጋቸው በኩራት መስጠቴ ምን ይገልጣል? አንደኛ እግዚአብሔር የሱን የበለጠና አንደኛ እንደሰጠኝ ይገልጣል። ሁለተኛ እኔ ልክ እግዚአብሔር የሱን የበለጠና አንደኛ እንደሰጠኝ የበለጠውና የአንደኛው ይገባዋል ማለቴን በተግባር እገልጽበታለሁ። ሶስተኛ በሮሜ ምዕራፍ 11 ላይ የእግዚአብሔር ቃል አንድ የሚነግረን ነገር አለ። ምን ይላል መሰላችሁ? የእግዚአብሔር ቃል ሮሜ 11 ቁጥር 16 ላይ በኩራቱ ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው ይላል። ስሩም ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ይላል። እና እስራኤልን ያስተማራቸው እግዚአብሔር በኩራቱን ስትቀድሱት ሌላ ሁሉ ቅዱስ ይሆናል። ጌታ ስሙ የተባረከ ይሁን። ልክ በኩራት ስትሰጡ፣ አስራት ስትሰጡ ቀሪው 90% ቀሪው መጪው እሱ ቅዱስ ይሆናል ማለት የተባረከ ይሆናል፣ እግዚአብሔር የወደደ ይሆናል፣ እግዚአብሔር ያለበት ይሆናል፣ እግዚአብሔር የሚጠብቀው ይሆናል ማለት ነው። እና ያን ሳያደርጉ ሲቀሩ ነው ሌላውን ነገር ረግሜያባቸዋለሁ ያላቸው። አሁን ስለ ርግም አናወራም። ጌታ ስሙ የተባረከ ይሁን። ስለዚህ በኩራት ስንሰጥ ጠቅለል ስናደርገው አሁን እንዳልኳችሁ ይሄን እምነታችንን እንገልጻለን። የመጀመሪያውን ፍሬን፣ ደሞዜን፣ ነገሬን ስሰጠው እግዚአብሔር ቀሪውን ይቀድስልኛል፣ ቀሪውን ምን ያደርግልኛል? ይባርክልኛል የሚል እምነት ይገልጻል ማለት ነው። ስለዚህ እንደዚህ አይነት እምነት ያለው ሰው በአዲስ ኪዳንም ቢሆን በዚህ እምነት መሰረት ከሰጠ መስጠት ይችላል ማለት ነው። እና የመጀመሪያው በቤትና በስራ ላይ መለኮታዊ በረከትን ያመጣል። ከዚህ ከመንፈሳዊ ገላጭነቱ በተረፈ በረከትን ያመጣል ማለት ይሄ ከእግዚአብሔር ጋር ያለንን እምነት እና ግንኙነት ትኩስ ያደርገዋል። እንደገና በረከትን ደግሞ ያመጣልናል። ስለዚህ ይሄን ሕዝቅኤል ምዕራፍ 44ን ቁጥር 30ን ብናነብ ምን ይላል? የበኩራቱ ሁሉ መጀመሪያ ከየአይነቱ ከቁርባናችሁ ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል ይልና እንግዲህ ይሄ ስለ ተሐድሶ ጊዜ ነው የሚናገረው እንደምታውቁት ሕዝቅኤል። ከዛ በቤታችሁ ውስጥ በረከት ያድር ዘንድ የዱቄታችሁን በኩራት ለካህኑ ትሰጣላችሁ ይላል። ማለት ለካህኑ የዱቄታቸውን በረከት ሲሰጡ፣ በኩራት ሲሰጡ ቤታቸው ምን ያድራል? በረከት ያድራል። እንዲያውም ሐጌ ላይ በዛም ምክንያት ባለማድረጋቸው ምክንያት እፍ አልኩበት ይላል እና በረከታችሁን ረገምኳት ይላል። ስለዚህ በኩራትም አስራትም ቅድም ባልኳችሁ ማለትም በክርስቶስ ኢየሱስ በመዋጀታችን ከጸጋ በታች በመሆናችን ደረጃ ሀብቴና ንብረቴ አንደኛዬና ምርጥ የሆነው ነገሬ ለእግዚአብሔር ይገባል ብዬ ሳደርግ እግዚአብሔር አምላክ ቀሪዬን ይባርከዋል። ይሄ በቃ የታመነ ነገር ነው። ቀሪዬን ምን ያደርገዋል? እግዚአብሔር ይባርከዋል። በረከት በቤታችሁ ያድር ዘንድ። በረከት ኃይል ነው። በነገራችን ላይ ስፒሪቹዋል ፎርስ ያላችሁ ነገር የሚያበዛ፣ ውጤታማ የሚያደርግ፣ ፍሬያማ የሚያደርግ፣ ተምችና ደጎቢያ እንዳይበላ የሚጠብቅ የእግዚአብሔር ኃይል ነው። አብርሃምን እግዚአብሔር ሲባርከው
at the same time ምንድነው የሚረግሙ የተረገሙ ይሆናሉ። ቀድም ምንድነው ያለው? እስራኤል የኔ የበለስ በኩራቴ ነው፣ የሚበሉት በደለኞች ይሆናሉ። ስለዚህ የናንተን ነገር የሚነካ በደለኛ ይሆናል። መልስኪን ከኔ ጋር የኔን ነገር የሚነካ በደለኛ ይሆናል እንጂ በየቦታው እየዞረ በቃ ደጋሚ ያለብኝ ሟርተኛ እንዲህ ያረገብኝ ሱቄ ላይ አምታ ደፋች ቤቴ ላይ ዘረጋች የሚለው አይሰራም። ጌታ ስሙ የተባረከ ይሁን። አንተ በገንዘብ እግዚአብሔርን አክብረው፣ በአስራትና በበኩራትህ እግዚአብሔር ደግሞ አንተን ይባርካል። ጌታ ስሙ ይባረክ። የሱ ፕሮቴክሽን በእናንተ ላይ ይሆናል። የሱ ፕሮቪዥን በሕይወታችሁ ላይ ይሆናል። እግዚአብሔር እድሎችን ይከፍትላችኋል። ስለዚህ በረከት በቤታችሁ ያድር ዘንድ በኩራቱን ምን በሉ አለ? አምጡ። በረከት በቤታችሁ ያድር ዘንድ እግዚአብሔር የገባውን የማብዛት የተስፋ ቃል እውን ያደርጋል። ይህን ደግሞ መጽሐፈ ምሳሌ ላይ ታገኙታላችሁ። መጽሐፈ ምሳሌ ላይ ፓስተር ብታነብልኝ መጽሐፈ ምሳሌ እኔ ይሄን ወደዋለሁ። በጣም ነው የምወደው። መጋቢ ስለሆንኩ አይደለም የምወደው፣ ፕሮሚስ የታጨቀ ስለሆነ እኔ በእግዚአብሔር የተስፋ ቃል አምናለሁ። ደግሞ መጽሐፈ ምሳሌ የጥበብ መጽሐፍ ነው፣ የህግ መጽሐፍ አይደለም። የሚያወራው ህግ ሳይሆን የሚሰራ ፕሪንሲፕል ነው የሚያወራው። ህጎች ምን ይሆናሉ ማለት ነው? መርሆች ይሆናሉ። እየሰማችሁ ነው? ይሄ ለእስራኤል የተሰጠ ነው ህግ ነው የምትሉት ነገር መጽሐፈ ምሳሌ ላይ ግን ስትመጡ የህይወት መርህ ሆኖ ታገኙታላችሁ። ስለዚህ መጽሐፈ ምሳሌ ላይ የምታገኙዋቸው ነገሮች የጤናማ ህይወት አኗኗር ዘዴን ነው የምታገኙት። ስለዚህ እዛ ጋር የሚነግራችሁ እንዴት እንደምትባረኩ ነው። ከፈለጋችሁ ተጠቀሙበት። ሰው ከተከራከራችሁ አድርገው፣ ካልፈለክ አታድርገው። እኔ ግን አድርግና እፈትነዋለሁ፣ አየዋለሁ። እግዚአብሔር ከባረከኝ እቀጥላለሁ። ጌታ ስሙ ይባረክ። አሜን አሜን ነው። አሜን። ስለዚህ አትከራከሩ ማለት ነው። በቃ እዚህ ጋር ብታደርግ የሚሆንልህ ነገር ተቀምጧል፣ ግልጽ በሆነ ከ9 እስከ 10 መጽሐፈ ምሳሌ ምዕራፍ 3 ቁጥር 9 እግዚአብሔርን ከሀብትህ አክብር። በቃ ይሄ በጣም ግልጽ ቋንቋ ነው። እግዚአብሔርን በሀብትህ አክብር ማለት ትችላለህ። ከሀብትህ ማለት ምንድነው? ብዙ ሀብት አለ፣ ከዛ ውስጥ ወስደህ ማለት ነው። አስራት በኩራት የሚባልን ነው የሚያመለክተው። ከሀብትህ ምን በለው? አክብረው። ስለዚህ it's a way of honoring God። እግዚአብሔርን ምን የማድረግ መንገድ ነው? የማክበር መንገድ ነው። የምድር ሁሉ ባለቤት ነው። ያለኝ ነገር ሁሉ ባለቤት ነው። እሱንም እውቅና የመስጠት ነው። በነገራችን ላይ ጊዜ ለመቆጠብ ብዬ እየዘለልኩት ነው። አስራት በኩራት ወይም ቁሳዊ ሀብታችን ለእግዚአብሔር መስጠት ማለት የዚህ ነገር ባለቤት አንተ ነህ። ባለፈው ተነጋግረናል። የዚህ ነገር ባለቤት ማን ነህ? አንተ ነህ። ሪኮግኒሽን መስጫ መንገድ ነው። ስለዚህ አክብረው፣ ኦነር አድርገው ማለት ምንድነው? እጄ ላይ ያለው ሀብት ሁሉ ያንተ ነው በለው። እውቅና ስጠው። በሕይወት ላይ እግዚአብሔር ስልጣን እንዳለው፣ በሀብት ላይ እግዚአብሔር መብት እንዳለው እውቅና ስጠው። አመልከዋለሁ ስትል ይሄን እውቅና እየሰጠህ ነው። አንተ ታመልከኛለህ፣ እኔ እህልና ውሃህን ምን አደርጋለሁ? ምን ማለት ነው? ባለፈው ተናግሬዋለሁ። የአሕዛቦች አጋንንትን እውቅና ይሰጣሉ። ሀብት ይሰጡናል፣ ማህፀን ፍሬ ይሰጡናል፣ ልምላሜ ይሰጡናል ብለው እውቅና ይሰጣሉ። ከዛ ሰጥተውናል ለሚሉት ደግሞ መስዋዕት ያቀርቡላቸዋል። አንተ በሀብትህ ላይ እኔ ባለስልጣን መሆኔን እውቅና ስጥ፣ አምልከኝ። እኔ ደግሞ እህልና ውሃህን ምን አደርጋለሁ? ባርካለሁ። እግዚአብሔር ስሙ ይባረክ። እግዚአብሔር በሉ ከኔ ጋር አመኑ። የድህነት ቀንበር ይሰበራል። በነገራችን ላይ ይሄን ካመናችሁ እግዚአብሔር በሉ እስኪ የእህልና የውሃዬ አምላክ ነው በሉ እስኪ። የእህልና የውሃዬ አምላክ በሉ በደም በሉ እስኪ በደም ጮክ በሉና የእህልና ውሃዬ አምላክ ነው። የስራዬ አምላክ ነው። የስራዬ አምላክ፣ የትዳሬ አምላክ ነው። የቤቴ አምላክ ነው። የኑሮዬ አምላክ ነው። አምላክ ስታደርጉ በዛ ነገር ላይ እግዚአብሔር ጠባቂ ይሆናል፣ አቅራቢ ይሆናል፣ መሪ ይሆናል፣ ባራኪ ይሆናል። እውቅና በሰጣችሁበት ነገር ላይ እግዚአብሔር ጣልቃ ይገባል፣ ኢንተርቬን ያደርጋል። እውቅና ግን የምንሰጠው ኖት በአፋችን አይደለም። ይሄ የሚታይ የሚጨበጥ የሚዳሰስ ስለሆነ በሚታይ በሚጨበጥ በሚዳሰስ ነው እውቅና የምንሰጠው። የሀብቴ የገንዘቤ ይሄን ስንሰጥ ቅድም ዘልየዋለሁ። ሌላው ምንድነው? እምነቴን ነው የምናገረው። እግዚአብሔር በቀረው ዘመኔ ያቀርብልኛል።
ይሄን በመስጠት በራሴ አይደለም ምኖረው 10 በማስቀረት ፐርሰንት 20% በማስቀረት 50% በማስቀረት አይደለም ነገ ህይወትን ምኖረው እግዚአብሔር ነው የሚያኖረኝ አሜን እሺ ጨርሰው ስሙ በደም እግዚአብሔርን በሀብታ አክብር ከፍሬህም ሁሉ በኩራት ሀብታ አክብር ሲባል አሁን ስፔሲፊክ ሆነ በፍሬህም ሁሉ በኩራት በመጀመሪያውና በምርጡ ብላችሁ መውሰድ ትችላላችሁ አሁን ለአዲስ ኪዳን እሱን ወሰዱ በመጀመሪያውና በሉስኪ በመጀመሪያውና በምርጡ በሉስኪ በምርጡ እሺ ጎተራህም እህልን ይሞላል በቃ ጥቅሙ ይሄ ነው በቃ ግልጽ ነው እግዚአብሔር ካላለ ነው እኛ ምንም መደባበቅ አያስፈልግም ጎተራህም አካውንትህም ምን ያላፈርም ይሄ ለማለት አካውንትህ ገንዘብ ይሞላል አሜን ይሞላል አሜን አንደኛ በኩራትህ ከስራህ የምታመጣው ነው ነግደ ሰርተ ምናምን የምታመጣው ነው ሰራተኛ ነህ ማለት ነው ከዛ አክብረው እግዚአብሔርን በዛ ከዛ እግዚአብሔር ጎተራህም በምን ይሞላዋል በእህል ይሞላዋል መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች በቃ ሞልታ ትትረፈረፋለች እግዚአብሔር ስሙ የተባረከ አሜን ይሄ አስገራሚ አይደለም ክብር ለጌታ ይሁን አሜን ምነግራችሁ ነገር እግዚአብሔር ከስሌት ያወጣቸዋል ይሄ ከዚህ ተደምራ ተቀነሳ ከሚኖር ህይወት መውጣት ከፈለጋችሁ ወደ በረከት ህይወት መግባት ከፈለጋችሁ እግዚአብሔርን በገንዘባችሁ አክብሩት በቁሳዊ ሀብታችሁ አክብሩት እግዚአብሔር አምላክ ያሻግራችኋል ወደ ማይቆጠር በረከት ያሻግራችኋል ክብር ለስሙ ይሁን ሌላው እንዳልኳችሁ ቀሪውን የሚባርክና የሚቀድስ መርህ ነው ይሄ ፊተኛው ቅዱስ ከሆነው ቀሪው ቅዱስ ይሆናል ሮሜ ምዕራፍ 16 ተነስተን እንጸልያለን ክብር ለጌታ ይሁን ሃሌሉያ ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ አሁን ይሄን አብረን እንጸልይ እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግናለሁ እግዚአብሔር ሆይ እኔ ኃጢአተኛ ነኝ ኃጢአቴን ይቅር በለኝ መተላለፌን ደምስስልኝ ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ እግዚአብሔር ሆይ ዓለምን ሰይጣንን ስራውን ክጃለሁ ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ ጌታም እንደሆነ በአፌ መሰክራለሁ እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ አሁን ልጅህ ነኝ ይህን ዕድል ስለሰጠኸኝ አመሰግንሃለሁ አሜን አሜን አሜን